ማለት ነው አበባ ታውቃለህ? ማለት ነው አበባ ታውቃለህ? አበባ እሺ፣ ምን አይነት አበባ? አበባ ምንድን ነው? እንትን ሮዝ አበባ ነጭ። አንተ ፋራ ምንም በቃ እንደውም እናውጣ። ይሄ ፋራ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖችን ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? በማታው ቪዲዮ ግን ዘርዘር ላድርግላችሁ ስደስታያንና በቃ የሰው ልጅ ማለት ነው በቃ ፈገግታ ሱና ነው የሚባለው ነገር ተረት አይደለም። የሩታዬን ድምቀት ያየ ማታ ባልየው እንኳን ቀንቶ መጣ እኮ ባሏ እንኳን ቀንቶ ለምንድን ነው የገባሽው? በዚህ ሰዓት አተኝም እንዴ? ለምንድን ነው አላለው ነገር የለም። ልዕልት መስላ ስትወጣ ቀና ሊፈነዳ ደረሰ። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ ወዶቼ። ዛሬ በእህቷ ቤት መታለች፣ አይተናል ቪዲዮ። ንግስቷ እንግዲህ አልተቻለችም። በቲክቶክም በሚዲያውንም ዩቲዩብንም እየመራችሁ ትገኛለች። ሩታ ሀብቴ ማለት ነው። እኛ በተግባር እንጂ በኦሬ አይደለም። የሩታ አድናቂዎች በተግባር ነው የምናሳየውና ማታ ራሱ ሳይታሰብ ጌም እንጫወት አለ። ፈራሽ እንዴ? እያሸማቀቃት ነበር። ነገር ግን እሷ ደግሞ አይ የመጣሁት ወደንሶቼን ላመሰግን ነው፣ እኔ ፋሚሊዎችን ሽኩረልን ነው፣ የማያመሰግን ሰው ጥሩ አይደለም ብዬ ነው የመጣሁት። ስለዚህ ለጌም አሳቡ የለኝም ብትለው አረ ሊያሸማቀቃት ፈለገ። ከዛ በዝም ብሎ በቃ አይደለም ተራ ጌም ተጀመሩና ከዛ ማን አሸነፈ? ሶስቱ ነው እሷ። ይሄ ምንድነው? ድሮም ቢሆን ያ ሁሉ አንበሳ የወረደው ሩታቄ እንዳታድር ሩታዬን እንትና ጥጌና ዳን ያሸንፈዋት ጥቄ እንዳታድር ብለን ብዙ መስዋዕት ከፍለናል። ዛሬ ደግሞ እሱ የሩታን ወደንሶች ዝቅ አድርጎ የሚያትበት ጊዜ እንደነበረ አይተናል ቪዲዮ ላይ። እሱ ግን አንድ የሚወደንስ እንደሌለው ታዝቧል። የኔ ወደንስ ወይ በቃ ላስከየምኳችሁ እንደው ይቅርታ ብሏቸው ወጣ። ስልኩን እያየን ተራምባ ጊዜ እንኳን አልሰጣቸውም። በእውነት ለወደንሶቹ ማለት ነው ጊዜ እንኳን ሰጥቶ እንዴት ናችሁ ደህና ናችሁ ሰው ማንን ገደለ? ስልኩ ጋር ነው በቃ አይኑ ማለት ነው። ዱርዬ ወንድና አስመሳይ ወንድ ስልክ ነው ጓደኛው ማለት ነው። ይሄ ምንድነው 99 ሴት ስልኩ ስለሚደውሉበት አዎ እየመረራችሁ ሀቋን ነው። ስለዚህ እኛ ደግሞ ሩታዬ በደረጃ እወዳችኋለሁ። እንደናንተ እንቁ ፋሚሊ ስላለኝ በጣም እኮራለሁ። በእናንተ ምክንያት ትልቅ ቦታ ደርሻለሁ። እናንተ ጠንካራ ባትሆኑ እኔ ጠንካራ አልሆንም ነበረ። የእናንተ ጥንካሬ ለእኔ ብርታት ነው። እዚህ ቦታ እንድደርስ አድርጎኛል። በቃ ጠንካራ ገውይ እንደሆነ አድርጎኛል ስትለን ምን ተሰማችሁ? እኔ ፋሚሊዎቼ እኛ በተግባር ነው ሰውን የምንወደው፣ ዝም ብለን አስመስለን አይደለም። ስለዚህ ማታ እንኳን በቀላል ነገር ታገማመትን ማለት ነው ፋሚሊና ፋሚሊ። እኔ ግን ዛሬ የመጣሁት እንደዚህ ዝም ብዬ ይሄንን ጥላቻ ለመዝራት አይደለም። ላይክ ሰብስክራይብ ያደርጋችሁ ቪዲዮን እስከ መጨረሻው የኔን የሩታና የአብርሽ ፋሚሊዎች እኛ የምንፈልገው ከልብ ከሆነ የእኛን ደራና የእኛን ትቤትተን የእነሱ የብቻ ጌም መጫወት ለእኛ ለመከፋፈል ትልቅ ዋስትና አለው። ስለዚህ በውስጥ ማውርተን እኛ ጌሙ ሁለታቸው ሳይሆኑ ሌላ ጥላት ማሸነፍ ነው እንጂ የምንችለው ሁለታቸው ተራርቀው እንዲቀሩ ማድረግ የለብንም ብዬ አምናለሁ። እኔ ሰብአዊነት የተሰማኝን ነው። አብርሽና ሩታ የብቻ ጌም ጀመሩ ማለት እነሱን የሆነ ቅሬታ ይፈጥርባቸዋል ብዬ አመንኩኝ። በእውነት ፋሚሊ እነሱ ሁለት ሆነው ሌላ ሰውን ነው እንጂ ጌም ማሸናነፍ ያለባቸው ሁለታቸው መሀል። እኛም ተራርቀን ፋሚሊና ፋሚሊ አንድ እንዳንሆን ያደርጋል ብዬ አስባለሁ። ስለዚህ ይሄ ጌም ትክክል ነው ብዬ አላስብም ማለት ነው። እንደኔ ነው እንደኔ ሀሳብ አብርሽና ሩታ ጌም መግባት የለባቸውም። እሷን ሰጡር ናት። ሲቀጥል ደግሞ ባልና ሚስት ጌም መጫወት የለበትም። ለኦዲየንስ ቅንጭላት ታሰቡ ማለት ነው። እኛም ደግሞ እንደ ኦዲየንስ ካሰብን አንስማማም ማለት መቻል አለብን ማለት ነው። ማንም ቢሆን ሩታ ኦዲየንስ ሞልተዋታል ከራሴ ጀምሮ ማለት ነው። በዛ አይደለም መሄድ አለብን። እኛ አንድነት ነው አብርሽና ሩታን እዚህ ቦታ ድረስ ለማድነቅ የፈለግነው አንድ እንዲሆኑልን እና ተጣምረው ወልደው እንዲያውኑ እንዲያናይ ነው እንጂ ያሰብነው
ጌም የብቻ እሱ አሸናፊ እሷ የበላይ እሱ የበታች ሆኖ ማየት አንፈልግም። የእሱ ስራ ነው እንጂ እኛ እሱን እንድንጠላው ያደረገን የብቻ ጌም እንዲገጥሙ እኔ ፈቃደኛ አይደለሁም። ለማን ነው የራሴን ማሰብ ነው ይሄ። እና ላይክ እናንተም የመሰላችሁ መናገር ትችላላችሁ። ባልና ሚስት እንደዚህ ተራርቆ ማየት አንፈልግም። ጌምም የግል መጫወት ከሌላ ሰው ጋር ነው እንጂ መግጠም ያለባቸው ሁለታቸው የግል አንድ ላይ ሆነው መፎካከር የለባቸውም። አንደኛ ኦዲየንስ ቲክቶከር ላይ ያለ ኦዲየንስ እኛ የጊዜያዊ ዝም ብለን ግጭት አለ አይደለ ትቢት አለ አይደለ እንደዛ እንደነሱ ትቢተኛ ስለሆነ እንጂ የኛ የማንም ጥላቻ የለብንም። ስለዚህ ጌሙ ትክክል አይደለም። የቅዳሜው ነው የሆዱ ጌም እሑድ ይሁን ቅዳሜ አላውቅም። ዞሎ ላይ ብላ ስለቀቀዋላ ያለው ገብቼ እና ትክክል አይደለም ብዬ አስባለሁ ማለት ነው። ላይክ ሰብስክራይብ እኔ ምር ብሎባት ሽብርቅርቅ ብላ ስለመጣች እንደምታዩኝ ነኝ። የሩታዬ ወደሶች ኮራ ያለ ነው በነገር እሷ ራሷ አነጋገሯ ስሬስ ከሷ እኮ ንግግር በደንብ እየተማርኩ ነው። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮን እስከ መጨረሻው በጣም ነው የምወዳችሁ። አንዷ ደግሞ ቲክቶክ ላይ መግቢያ ላይ ያደርግላችኋል ትሰሙታላችሁ። አንተ ፋራ አለችው። ሩታ ማለት አበባ ነጭ ወረቀት ናት አለችው። አንተ ግን በጣም የሚያስጠላ ስድብ በእውነት እርሜ ልኩን የማይጠፋው ስድብ ሰደበችው ማለት ነው። አንዷ ቲክቶከር ማለት ነው። ጌም ተላልከው ገብተው ነው እንደዛ የተደራረጉት። በጣም ገርሞኛ ስርቡ እንደመጣላት እና በሚያደርገው ድርጊት የሚገልጽ ማለት ነው። ያኔ ቅንጭላት ያለው ሰውና አይምሮ ያለው ሰው እንደ አይነት ድርጊት አያደርግም በትዳሩ። ስለዚህ የሚገልጸው ስድብ ነው ብዬ ነው ያሰብኩት። በእውነት እኔ አብርሽን ጠልቼ አይደለም፣ ግን የእሱን ተግባር ነው የተሰደበው። ሂድ ፋራ ስትለው ወላሂ እኔ ራሴ ተሸማቅቄያለሁ በእውነት ፋሚሊ ላይክ እና ጌሙን ማስቀረት አለብን ብዬ አስባለሁ ማለት ነው። ማለትም እኛ አንድ እንድንሆን ነው እንጂ እነሱ አንድ ሆነው እኛም አንድ ሆነን ነው እንጂ ማየት የምንፈልገው ተረቃቆ እንደዚህ ተፈራቆ ጥሩ አይመጣም ብዬ ለትዳር አስባለሁ። እነሱ አንድ ናቸው እርግጥ ቢሆንም ግን ይሄ እኛን ማራራቅ ነው ብዬ ነው የማስበው። እና እኛውን የአብርሽ ወደንሱ ማታ አፈሩ ብለን ማውራት አንፈልግም። ለምን የእኛም ወደንስ ናቸው፣ አንድ ነን። እኛ ዝም ብለን የጊዜያዊ ግጭት አለ አይደለ ቲክቶክ ላይ ማን ያሸንፍ ዝሙት ለምን ያብራራሉ ለምን ይገድፋሉ ብለን እንጂ እኛ የአብርሽ ጥላቻ ኖሮብን ስላልሆነ ሁለቱ ጌም መግጠም የለባቸውም ብዬ አስባለሁ ማለት ነው። እኔ የራሴን ሀሳብ ነው። እና ላይክ ሰብስክራይብ እያደረጋችሁ እንግዲህ ንግስቷ እንዳማረባት እኔም ዛሬ ፈታ ብዬ እንደመጣሁ አያችሁ። የሩታ እህቶች እኮ ጽድት ያሉ ናቸው። በነገራችን ላይ በጣም ነው ደስ የሚሉት። ላይክ አድርጉ፣ ሰብስክራይብ አድርጉ። ንግስቷ እንግዲህ ዛሬ ባይነጃጅሰን በዛች ጋር ወጥ ጋር መጥቶ እኛ ደስተኛ ነው ማለት ነው። ግን ይነጃጅሰናል ብለን እናስባለን። ለምን ጦሃር አይደለም ገና ነው። ዘፈንም ጋበዛት። ከአንቺ ወዳ ሴት አይመስሉኝም፣ ሌላው ምንም ሰው አይመስሉኝም አለ። የሚያስቀብጠው የሚያደርገው አረካት ሌላ ነው። እኛ እኮ የአብርሽ አይምሮ ግራ ገብቶን በቃ ግራ። እኔ ዘፈን አልወድም በነገራችን ላይ። ነገር ግን የጋበዛት ዘፈን ማንንም ሰው አይቶ ልቡ የእሷ እንደሆነ ሰው እንደማይመስሉት ምናምን ሄርሜላ ዘፈን ስትሰማ ምን ልትል ይሆን? ግን ሰምታችኋል። ላይክ አድርጉ ሰው። እውነት እኔ የአብርሽ ነገር ግራ ገብቶኛል ማለት ነው። ግን ፈታ አድርጎናል ማለት የዘፈኑ ማለት ነው። እንዴት የሰው ሊመጫወቻ ነው ማለት ነው። ሄርሜላ የሜዳ አህያ ናት ማለት ነው። ትክክለኛ የሜዳ አህያ ያልናት ወደን አይደለም። እውነትም የሜዳ አህያ በእውነት ፋሚሊ እውነትም የሜዳ አህያ እሱ እንኳን ራሱ እንደ ሜዳ አህያ ነው የቆጠራት። ሰው እንደማትመስለው ነው የተናገረው በዘፈኑ ላይ ማለት ነው። ላይክ ሰብስክራይብ ሼር ያደርጋችሁ ዴንስ ከመጨረሻ ያያችሁ አበረታቱ። ንግስቷ እንግዲህ ሚዲያውን ቲክቶክ ልትመራው ወስናለች ማለት ነው። እንግዲህ እስከምትወልድ ድረስ ቲክቶክ ላይ እንደምትመጣ ተናግራለች። ከወለድኩ ጌም ይቀራል ካልወለድኩ ግን ይቀጥላል ብላለች። እኛ ደስተኛ ነን። ነገር ግን ሁለቱ ባይፎካከሩ እኛንም አንድ ቢያደርጉን እነሱ አንድ ሆነው ደስ ይለኛል። ለምን ሰብአዊነት ነው እኛ ያስተማሩን እንጂ ድሮ በፍቅራቸው እንጂ እኛ በጠብ ምናምን የምናምን ሰው አይደለች። የሩታ ፋሚሊዎች አብሶ አናምንም በጌም ማለት ነው። እሷ አሸነፈችው እና አብርሽን ምናምን እኔ አላምንም። በእንደዚህ ማለት ፍቅር ያሸንፋል። በቃ ትቶ ሁሉንም ከሌላ ሰው ጋር ሁለት ሆነው ቢያሸንፉ አዎ እንደምንም እኛ እንጎረራለን።
ስም አለን ማለት ነው። አብርሽና ሩታ እኮ ቶክቶክ ላይ አሸነፉ ሲባል እኛን ያሸነፍነው ማለት ነው። ግን ሁለቱ ተሸናነፉ ማለት ለኔ ሲቴንስ አይሰጠኝም ማለት ነው። ጥሩ አይመጣም። እና ላይክ ሰብስክራይብ አድርጎ ወዳቸዋለሁ ፋሚሊ። በሌላ ቪዲዮ እስከምንመጣ ያው ሀቅ ልናገር ብዬ ነው። ደስ አይለኝም እኔ ማለት ሩታ አሸነፈችና እኔ ደስታ አይሰጠኝም። አብርሽ አሸነፈና ደስታ አይሰጠኝም ማለት ነው። ጥሩ አይደለም፣ ለእነሱም ሂሌና ጥሩ አይደለም።